አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ። እናንተ ጋር እንዴት ናችሁልኝ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ በዚህ ተረፍ ይበልኝ። እንግዲህ ዛሬ ገራሚ በሆነ ቪዲዮ ብቅ ብያላችኋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እንግዲህ ሀይሚዬ እንኳን ደስ አለሽ። የሀይሚ ወዳጆች፣ የጨረቃ ፋሚሊ ወዳጆች እንኳን ደስ አላችሁ። እንግዲህ ልጁ የኔ ነው የሚል ተገኝቷል ማለት ነው። እንግዲህ ልጁ የቡራ አይደለም። እንኳን ደስ አለን ሁላችሁም ማለት ነው። እንግዲህ እኔ ልጁ የኔ ነው የራሴ ነው እንዴ ብሩኬ አልደረሰም የራሴ ልጅ ነው የሚል እንግዲህ መጥቷል ማለት ነው። ደስ ብሎናል። በዛው ያጽድቅላችሁ እንዴ ከሀይሚና ከብሩኬ ህይወት እንግዲህ ውጥት ብላችሁ ልጃችሁን አሳድጉ። ሰምታችኋል፣ አድርሱልኝ ማለት ነው። እና ወዶች እንግዲህ ያው አንዳንድ ጊዜ በህይወታችን መከራ ችግር ይመጣሉ፣ ለበጎ ነው፣ አስተምረው ያልፋሉ። ትዕግስትን ምን ያህል ትዕግስተኛ እንደሆነ ያስተምሩናል ማለት ነው። እና ካልጓሻ አይጠራም አንዳንድ ጊዜ ማለት ነው ነገሮች። ይሄው እንደምታዩት እንግዲህ ልጁ የኔ ነው። ከ3 ወር በኋላ እንግዲህ ዲኤንኤ ተመርምሮ ውጤቱ ታውቆ ምናምን ነበረ። አሁን እንግዲህ እንደምታዩት እኔ ነኝ አባቱ። ማን ነው ወንዶ የሚያሳድገው ልጅን እያለ ቤተሰብ ማን አባቱ ነው ልጅን የሚያሳድገው እኔ አባቱ እያለሁኝ እያለ እንግዲህ መጥቷል ማለት ነው። ልጁ እንኳን በሰላም መጣ ወንድማችን። እንግዲህ ሀሳብ ላይ ነበርን ማለት ይቻላል። ሀሳብ ላይ ነበርን፣ እንኳን እያሰብን ነበር የብሩኬና የሀይሚ እንደዚህ መሆን ሁላችንም አሳስቦን ነበረ። እንኳን ወደ ልጅህ እንግዲህ ይችን ዓለም መጥቶ ለሚያያት ልጅህ እንኳን በሰላም አመጣህ እንላለን። ልጅ ጸጋ ነው። ልጅ ደግሞ አባትና እናቱ ጋር ሲያድግ በእውነታው የቤተሰብን ፍቅር አግኝቶ ሲያድግ በጣም ደስ ይላልና ልጅህን ጎን ሆኖ ማሳደጉ እንግዲህ ጥሩ ይመስለኛል እንደኔ ማለት ነው። እና የልጅን ፍቅር የልጅን እንክብካቤ እንግዲህ ለእናንተ ሰጥተናል ማለት ነው። ብሩኬና ሀይሚ እንግዲህ አዲስ ህይወትና አዲስ ምዕራፍ ይጀምራሉ ማለት ነው። እንግዲህ እስከዛሬው ሁሉ እንግዲህ ይቅር ተባብለው ፍቅር ያሸንፋል። በነገራችን ላይ ዋናው የሰው ልጅ ትዕግስት ነው። በጣም በእነሱ ጉዳይ ቤተሰቦቻቸው፣ ጓደኞቻቸው፣ በዙሪያቸው ያለ ሰዎች ተሸግረው ነበረ። እንደምታው ብሩኬም ብዙ ነገር አድርጎ ያው እንግዲህ ሀይሚዬ ልቧ ተሰብሮ ነበር። እንኳን ደስ አለሽ እንግዲህ ልጁ የኔ ነው በቃ እያለ ነው ወንድማችን። እንግዲህ መልካም በሰላም ወልዳ የምትገላገል ባልተቤት የሚያድርግልህ ወንድሜ አስበናልና ማለት ነው። በጣም አስበን ነበር ጋይስ። እንዴ እኔ እኮ ምንድነው ይሄ ቤተሰብ ግን አይቀየምም እንዴ? እንደው አርግዣለሁ ያንን መጣ አርግዣለሁ ሲባል ቤተሰብ ትንሽ ቅር አይለውም እንዴ እያልኩ ነበርና ያው እንደምታዩት ፋሚሊ እንግዲህ የማን ነው ስሟ ጠፋኝ ጋይስ። እንግዲህ የብሩኬ አይደለም ልጁ። ሁላችሁም እንኳን ደስ አላችሁ። ዛሬ እንግዲህ ሀፍላችን ነው ማለት ነው። ልጁ የብሩኬ ስላላደለ ደስ ይበላችሁ ቅመሞችዬ፣ እንኳን ደስ አላችሁ፣ እንኳን ደስ አለን እላችኋለሁኝ። ከዲኤንኤ ሳይደርስ እንግዲህ ልጄ የኔ ነው ያለ ነው እንግዲህ ወንድማችን። እስቲ ደግሞ የእሱ ነው ብላ ደግሞ ከመጣች ሚስትየዋ በጣም ደስ ይላል የበለጥ ማለት ነው። እንግዲህ የእሱ ካላደለ ሁላችንም ያስደስተናል ማለት ነው። ስለዚህ በሰላም ወልዳ ደግሞ ሴት እናትና አንዳንድ ጊዜ በሴትነታችን ሴት እስከሆነ ድረስ መተዛዘን ሊኖርብን ይገባል። እና አንዳንዴ ኮሜንት በጣም ስከታተል በጣም እሷን የሀይሚና የብሩኬ ውዴታ በጣም እንትን ስላለ ማለት ነው።